ክብር ለእግዚአብሔር አምላካችን ይሁን። እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። እግዚአብሔር አምላክ አንድያ ልጁ ኢየሱስ ክርስቶስን ለኛ ልኮ ከድቅድቅ ጨለማ ወደሚደነቀው ብርሃን አስገብቶናል። ዛሬ በዚህ ያለን በጌታ ያመንን ሁላችን ነገ የእግዚአብሔርን መንግስት የምንወርስ ዛሬ እግዚአብሔር የንስሐን እድል ሰጥቶን የምህረትን እድል ሰጥቶን ደግሞ እንደዚህ ተሰብስበን እሱን ማምለክ እንድንችል የከበረን ምስጋና ለሱ ማቅረብ እንድንችል እግዚአብሔር እቺን ቀን በእድሜያችን ላይ ስለጨመረልን ዛሬ የከበረን መስዋዕት ይዘን በፊቱ መቆም እንድንችል እግዚአብሔር ስለረዳን እንደገና ለጌታ በጭብጨባ በእልልታ እናከብረዋለን። ክብር ለኢየሱስ ክርስቶስ ነው። በእግዚአብሔር ፊት በእግዚአብሔር ቤት መሆን መታደል ነው። ከዚህ የተሻለ ነገር የለም። በእግዚአብሔር ቤት ኖሮ እግዚአብሔርን እያገለገሉ እግዚአብሔርን እያከበሩ በሱ ጥላ ስር መመላለስ ትልቅ የከበረ ነገር ነው። እግዚአብሔር ይባርካችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በየዓመቱ የልደት በዓልን ከአባል ቤተ እምነቶች ጋር በጋራ በመሆን በእንደዚህ አይነት መልክ እናከብራለን። ይህንን ፕሮግራም በኢቫንጀሊካል ቴሌቪዥን እና በሌሎች ሚዲያዎች በቀጥታ ስርጭት የምትከታተሉ የወንጌል አማኞች በሀገር ውስጥም በመላው ዓለም የምትገኙ ሁላችሁንም እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ እያልኩ ጨለማ ምን ያህል እንደሚከብድ ሊያሳዩን ፈልገው ይመስለኛል። ጨለማ ሲሆን ሁሉ ነገር ጸጥ ይላል። ብርሃን ሲሆን ደግሞ እንደዚህ ነው። በብርሃን መመላለስ ማለት ይሄ ነው። ክብር ለኢየሱስ ይሁን። እግዚአብሔር አምላክ አንድያ ልጁን ልኮ ውድ ስጦታ አድርጎ ለኛ እንደሰጠን እንደተቤዠን እኛ ደግሞ በኢየሱስ ክርስቶስ በኩል የእግዚአብሔር መንግስት ወራሾች እንደሆንን ለዚህ ደግሞ ምንም ዋጋ ከኛ የሆነ የተከፈለ ነገር እንደሌለ አስበን እንግዲህ በዓሉን ስናከብር በአካባቢያችን የተቸገሩ ሰዎችን በመርዳት የታረዙትን እንደዚሁ በማልበስ እንደው ለወግ ሳይሆን አርጉ ስለተባልን ሳይሆን ማድረግ ስላለብን ከኛ አልፈን ሌሎችን በመድረስ ለሌሎች ደግሞ ወንጌልን በመስበክ ወንጌልን በመናገር በዓሉን ምክንያት በማድረግ ኢየሱስ ክርስቶስን ላላመኑ ሰዎች መንገርም ያስፈልጋል። ምክንያት በማድረግ በምክንያት ጌታን ለሰዎች መንገር አለብን። የምስራቹን ቃል ማወጅ አለብን እና በዓሉን ስናከብር በዚህ መንፈስ ልናከብር ይገባል። በመላው ዓለም ያለን ሁላችን እንኳን አደረሰን እንኳን አደረሳችሁ ላለው ከዚህ በመቀጠል ኦፊሻሊ ጉባኤውን ሰላም እንዲሉ እንዲሁም ደግሞ በመላው ዓለም ይህንን ፕሮግራም ለሚከታተሉ የወንጌል አማኞች ሰላምታ እንዲያቀርቡ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩን ወደዚህ ጋብዛለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እንደምን አደራችሁ? ደህና ከርማችኋል? እግዚአብሔርን ስለዚህ ጊዜ አመሰግናለሁ። እንግዲህ አዲስ አይደለሁኝም፣ ራሴን ማስተዋወቅ ያለብኝ አይመስለኝም። ዛሬ ደግሞ ከእናንተ ጋራ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ያለውን ልደትን አብረን እንድናመልክ አብረን እንድንሆን እድልን መንገዱን ስለሰጣችሁ ስላመቻቻችሁ አስቀድሜ አመሰግናለሁ። ጌታ ይባርካችሁ። እንደዚሁም ከዚህ ጊዜ በኋላ ባለው በኢትዮጵያ በእኛ ኢቫንጀሊካል ቲቪ ይተላለፋል እና መከታተል ትችላላችሁ። የዛሬ ብቻ ሳይሆን ሮብም እንደዚሁ ይሄው ፕሮግራም ይተላለፋል። እግዚአብሔር አንድ ነገር ያደርጋል ብዬ አምናለሁ እና ከሁሉ በማስቀደም ግን
በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም ሁላችንንም እግዚአብሔር በሰላም በጤና ጠብቆ እንኳን አደረሰን፣ እንኳን አደረሳችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ካልጠበቀ እረኛ ካልሆነ ከቀን ወደ ቀን መሸጋገር አይቻልም። እግዚአብሔር ጠብቆ እዚህ አድርሶናል። የተባረከ ይሁን። እግዚአብሔር ይባረክ። ድንቅ አምላክ ነው፣ ስሙ ይባረክ። እና ስለዚህ ዛሬ አብረን ነው የምናመልከው። ይሄ ጊዜ የአምልኮ ጊዜ ነው። ሌሎቹ መሪዎች በተለያየ አብያተ ክርስቲያናት ተሰራይተው እያመለኩ እያገለገሉ ነው ያሉት። አሁን ግን ዛሬ በዚህ ቦታ ላይ ጥቂቶቻችን ወክለን እዚህ ተገኝተናል። ዶክተር ስምዖን የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ነው የሚባለው፣ ዋና ጸሐፊ ናቸው። በቃልም በኋላ ያገለግሉናል። እንኳን ደህና መጡ ለማለት እወዳለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን እንደዚሁም ፓስተር ታምራት ከኢትዮጵያ ገነት ቤተክርስቲያን የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት ናቸው። እሳቸውንም እንኳን ደህና መጡ ፓስተር። ከዚያም በመቀጠል ከጽህፈት ቤታችን ቀደም ብሎ እዚህ የተናገረው ወንድሜ ፓስተር ዶክተር ጌትነት፣ እሱም እንደዚሁ የጽህፈት ቤት ኃላፊ ነው። በዚያ እያገለገልን ነው፣ አብረን ያለ ነው። እሱንም ቅድም አስተዋውቆኝ ነው የወረደ። እኔም ደግሞ እንኳን ደህና መጣህ ልበለው። እንደዚሁም ከጽህፈት ቤታችን የውጭ ግንኙነት መምሪያ ኃላፊ ፓስተር አሸብር በዚህ አለ። ፓስተር አሸብር እንኳን ደህና መጡ። ሌሎቻችሁ እንግዲህ የተለያየ ቦታ አሉ። ሁሉ እንዲሁ ለመወከል ያህል ነው እዚህ የተገኘ ነው። በጣም ደስ ብሎናል። እግዚአብሔርን እናመሰግናለን። ጌታን ከማምለክ የበለጠ ምን አለ? ሁሉ ነገራችን በአምልኮ የተያዘ ነውና ዛሬ ደግሞ በዚህ መልክ እያመለክን በመሆኑ ደስ ይለኛል። ይህችን ቤተክርስቲያን ብዙ ጊዜ ቀደም ሲል ድሮ በነበረው ተደጋግሜ መጥቼ እንዳገለገልኩ አስታውሳለሁ። አንድ ጊዜ ደግሞ ቅድም ቄስ ጽጌ አስታወሰችኝ። ይሄ ከሆነ በኋላ አንዴ መጥቻለሁ። 10ኛ ዓመት ነው በዓል ስታከብሩ ምን ሽልማት እንደሰጣችሁኝ አላስታውሱም፣ ግን ሰጣችሁኛል እና እግዚአብሔር ይባረክ። ቄስ ጽጌንም እናመሰግናለን። የሲኖዶሳችን ፕሬዝዳንት ናት። እንግዲህ እግዚአብሔር ሲኖዶስንም ቤተክርስቲያንንም በተለያየ መልክ በካውንስሉ እያገለገለችን ያለች እህት ስለሆነች ደስ ይለኛል። አንድ ቃል እኔም ለአንብብና ቅድም የተነበበው ጠዋት ላይ ሰሞኑን ወደፊት ልሰብክበት አንድ ቦታ እየተዘጋጀው ያለው ቃል ነው። ቅድም የተነበበው ትንቢተ ኢሳይያስ ትንቢተ ኢሳይያስ እንደምታውቁት 66 ምዕራፎች የያዘ ነው። ብዙ የመጽሐፍ ቅዱስ ሊቃውንት ብሉይ ኪዳንንም አዲስ ኪዳንንም ይወክላል ይላል። ከምዕራፍ 1 እስከ ምዕራፍ 39 ድረስ እግዚአብሔር ስለ እስራኤል ስለ ይሁዳ ኃጢአት፣ በደል፣ ሕግን በተመለከተ ከሕግ ጋር በተያያዘ ይናገራል እና ከ1 እስከ 39 ምዕራፍ። ብሉይ ኪዳን ደግሞ ስንት መጽሐፍ ነው ያለው? 39። ስለዚህ 39 ምዕራፍ ኢሳይያስ አለው፣ 39 ደግሞ ብሉይ ኪዳን መጽሐፍትን ይዞ ከ40 ጀምሮ ግን ተጽናኑ፣ ሕዝቤን አጽናኑ ነው የሚል ወንጌል ነው፣ የምስራች ነው፣ ንጉሱ ይመጣል ነው የሚለው። ስለዚህ እሱን ደግሞ ብትቆጥሩት ከ40 ጀምራችሁ 27 ነው አዲስ ኪዳን መጽሐፍት ማለት ነው። እና አዲስ ኪዳንንም ብሉይ ኪዳንንም የያዘ አድርገው ይናገራሉ። እዚያ ውስጥ ለመግባት ሳይሆን ዋናውን ለማንበብ የፈለኩት ቁጥር 9 እና 10 ላይ የምስራች የምትነግሪ ጽዮን ሆይ
ከፍ ወዳለው ተራራ ውጪ፣ የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ። ከፍ ወዳለው ተራራ ውጪ ድምፅሽንም በኃይል አንሺ ይልና አትፍሪ፣ ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙም በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል ይልና እያለ ይናገራል። ግን ዋናው ድምፅሽን ከፍ አድርገሽ ተናገሪ። ምን ብለሽ ተናገሪ? እነሆ አምላካችሁ ብለሽ ተናገሪ። አዳኙ እነሆ ብለሽ ተናገሪ። ፍቅር የተሞላው አምላክ ይሄ ነው ብለሽ ተናገሪ። ሩህሩህ የሆነውን ኢየሱስን ተናገሪ። አትፍሪ፣ ዝም አትበይ ነው የሚል። እነሆ አምላካችሁ ያኔ እንደመጣ ከ700 ዓመት በፊት ነቢዩ ኢሳይያስ ተናግሮ ኢየሱስ ክርስቶስ በበረት የዛሬ 2018 ዓመት እንደተወለደ ሁሉ ኢየሱስ ክርስቶስ ዳግም በክብር ይመጣል። በክብር ይመጣል። ዋጋው በእጁ ነው። በክብር ይመጣል። አምላካችን እንደዚህ ነው። ክብር እግዚአብሔር ይባረክ። ይመጣል። ምክንያቱም ያኔ ነቢዩ የተናገረው ከተፈጸመ አሁንም ኢየሱስ ይመጣል፣ ይፈጸማል። የድል ጊዜ በአብ ቀኝ የምንቆምበት ዘመን ይመጣል። ስለዚህ እግዚአብሔር የተባረከ ይሁን። በዓሉ የደስታ የሰላም ደስታ በዓል ይሆንላችሁ። እግዚአብሔርን የምታመልኩበት በዓል ይሆንላችሁ። ክብሩን የምትገልጡበት በዓል ይሆንላችሁ። የምታመሰግኑበት በዓል ይሆንላችሁ። እግዚአብሔር ይባረክ። ስለዚህ ይህንን በመልእክት የሰላምታ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ፕሬዚዳንትም ስም ዶክተር ጣሰው ገብሬ ዛሬ መገኘት አልቻሉም። በሳቸውም ስም ይህንኑ ሰላምታ እንድትቀበሉ በታላቅ አክብሮት ጠይቃለሁ። እግዚአብሔር ይባርካችሁ። ተባረኩ። ሰው ታቦርን እንዲሁም ደግሞ የካውንስሉ ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነትን እንዲሁም ደግሞ የካውንስሉ ዋና ጸሐፊ ቄስ ዶክተር ደረጀን እግዚአብሔር ይባርካቸው። አንድ ጊዜ እግዚአብሔር ይባርካችሁ እንበላቸው። እግዚአብሔር ይባርካችሁ። አሁን በመቀጠል ለልጆቻችን የምንጸልይበት ጊዜ ነው። ለልጆች እንደጸለይን መባ የምንሰበስብበት ጊዜ ይሆናል። ልጆች ደግሞ በየክፍላቸው መባ ይሰበስባሉ። ስለዚህ ልጆቻችን ፈጠን ብላችሁ ያው ልጆች በመካነ ኢየሱስ በጥምቀት አባል ናቸው። ፈጠን ውጪም ያላችሁ ለልጆቻችን ጸሎት እንዲያደርጉልን በአክብሮት ፓስተር አሸብርን ወደዚህ እጋብዛለሁ። ደህና ናችሁ ልጆች? እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። ለምንድን ነው የደረሳችሁት? ለጌታችን ለኢየሱስ ክርስቶስ
ስንት ዓመት ነው አሁን? 2000 ጌታ ከተወለደ አይደል? ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። የኮልፌ መካነ ኢየሱስ ቤተክርስቲያን ይህን ያህል የልጆች ስብስብ ስላላት እኔ በጣም ደስ ብሎኛል። ምናልባት አንዳንዶቻችሁ ይሄ እኮ ትንሽ ነው ገና ስንትና ስንት አለን እንደምትሉኝ ይገባኛል። ልጆች ያሏት ቤተክርስቲያን ሁሌም ዘለቄታዊነት አላት። ስለዚህ የነገ የሀገር መሪዎች፣ የነገ የቤተ ክርስቲያን መሪዎች እዚህ ስላላችሁ ስለ እናንተ እግዚአብሔርን እጅግ አድርገን እናመሰግናለን። እኔ እንዲያው ወላጆች፣ ምዕመናን ቆመን ስለነዚህ አንቱ ስለሚባሉ ትላልቅ ሰዎች እጆቻችን ወደ እግዚአብሔር አንስተን እንድንጸልይ ጠይቃለሁኝ። ልጆች አብረን እንጸልይ። እግዚአብሔር ሁሉን የምትችል አምላክ በጌታችን በኢየሱስ ክርስቶስ ስም እንደገና ስለሰጠህን ስለነዚህ ብላቴኖች እጅግ አድርገን እናመሰግንሃለን። እነሆ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድን ፍሬ የእርሱ ዋጋ ነው ተብሎ በተባረከው ቃልህ እንደተነገረው ልጆችን ለቤተ ክርስቲያን፣ ለምድራችን፣ ለሕዝባችን የሰጠህ እግዚአብሔር ስለሰጠህን ስለነዚህ ውብ ብላቴኖች ደግመን እናመሰግንሃለን፣ እንባርካሃለን። እግዚአብሔር ሆይ ከነዚህ ዛሬ ብላቴኖች በሚመስሉን ነገ ግን ሀገሪቱን ሊረከቡ የሚችሉ በብዙ መልክ ደግሞም ቤተ ክርስቲያንን በብዙ መልክ ሊያገለግሉ የሚችሉ እነዚህን ስጦታዎች በመስጠትህ ብቻ እግዚአብሔር ሆይ አንተን እንባርካለን፣ ስምህን ከፍ ከፍ እናደርጋለን። ደግሞም እነዚህ ብላቴኖች እግዚአብሔር ሆይ በሰውም በእግዚአብሔርም ፊት በጥበብና በእውቀት በሞገስም የሚያድጉ እንዲሆኑ ሁሉን ለምትችል አምላክ ለሕያው እግዚአብሔር አደራ አሳልፈን እንሰጣቸዋለን። አስተማሪዎቻቸውን ባርክ እግዚአብሔር ሆይ በምድሪቱ ላይ ይልቁንም ሕፃናት በስፋት እንዳይወጡ እንዳያድጉ በተለያየ ኃላፊነት ውስጥ እግዚአብሔር ሆይ ያንተ ማዳን እንዳይገለጥባቸው በአንድም በሌላም መንገድ ለጭንገፋ የወጣውን መንፈስ በስምህ ስልጣን እናፈርሳለን። ከዘመኑ ክፋት ፈጽመው የተጠበቁ ይሁኑ፣ በደሜ የተሸፈኑ ይሁኑ። ይደጉ እግዚአብሔር ሆይ ይደጉ፣ በአእምሮ ይደጉ፣ በአካል ይደጉ፣ በምድሪቱ ላይ ይብዙ፣ ይስፉ። እግዚአብሔር ሆይ ምድሪቱን የሚወርሱ እንዲሆኑ በስምህ ባረክናቸው። በጌታ በኢየሱስ ክርስቶስ ስም አሜን። ልጆቻችንን ጸልየው ወደ ትምህርታቸው እንዲሄዱ የባረኩልንን ፓስተር አሸብርን እግዚአብሔር ይባርካቸው። አንድ ጊዜ እግዚአብሔር ይባርኮት እንበላቸው። እግዚአብሔር ይባርኮት። ክብር ለጌታ ይሁን። ልባችሁን ወደ እግዚአብሔር አንሱ። ለዛሬ ለመምጣቱ አራተኛ እሁድ የጌታ መምጣት ቀርቧል በሚል የተመደበውን ቅዱሱን የወንጌል ቃል ቆማችሁ ስሙ።
የዛሬ የወንጌል ክፍላችን የዮሐንስ ወንጌል ምዕራፍ 3 ከቁጥር 22 እስከ ቁጥር 30 ነው። አንድ አይነት ትርጉም መጽሐፍ ቅዱስ የያዝን ገጽ 81 ላይ ይገኛል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 22 እስከ 30። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። በዚያም ከእርሱ ጋር ተቀምጦ ያጠምቅ ነበር። ዮሐንስም ደግሞ በሳሌም አቅራቢያ በሄኖን ወንዝ በዚያ ብዙ ውሃ ነበርና ያጠምቅ ነበረ። እየመጡም ይጠመቁ ነበረ። ዮሐንስም ገና ወደ ወህኒ አልተጨመረም ነበርና። ስለዚህም በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስም መለሰ እንዲህ ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ ራሳችሁ ትመሰክራላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ። እርሱ ሊልቅ እኔ ግን ላንስ ያስፈልጋልና። ይህ የእግዚአብሔር ቃል ነው። እንደ ቆምን የሐዋርያትን የሃይማኖት መግለጫ አብረን እንላለን። እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ድምጻችሁ በደንብ አይሰማም ብዬ ነው። ድምጻችሁ በደንብ ስለማይሰማ የእምነታችንን መግለጫ በደንብ ብለን ማለት ስላለብን ልደግም ነው ማለት ነው። ይቅርታ አድርጉልኝ። እኔ ሁሉን በሚችል በእግዚአብሔር አብ አምናለሁ። ደግሞም በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊው በጲላጦስ ዘመን መከራ በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦል በወረደ በሦስተኛውም ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ከዚያም በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞም በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተ ክርስቲያን በቅዱሳን አንድነት በኃጢአት ስርየት በሥጋ ትንሣኤ በዘላለም ሕይወት አምናለሁ። አሜን። በዚህ እምነት ጸንተን እንድንኖር ጌታ ጸጋውን ያብዛልን። እግዚአብሔር ይባርካችሁ። ክብር ለጌታ ለኢየሱስ ይሁን። እንኳን አደረሳችሁ። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር ምሕረት በእግዚአብሔር ቸርነት ናል። እስቲ እልልታ ጭብጨባ ለጌታ ለኢየሱስ።
ለጌታ ለኢየሱስ እስቲ እንድገምለት፣ እልል እንበል። Amen.
ስለዚህ አድርገህልኛል አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ ስለዚህ ነፍሴ ስለዚህ እንደርሱ የሚሆን ለእኔ የለም እሱ ነው ያወጣኝ ከዚህ ዓለም እያለች ሁሌ ታወራኛለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድህ አንተ ውዴ እስቲ ልቀቅልኝ እስከ ልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ስለዚህ መድኃኒቴ መድኃኒቴ ብዙ ብዙ ነው ለኔ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው ውለታው ለኔ ብዙ ነው ውለታው ለኔ ብዙ ነው ውለታው
ዘላ
ቅዱስ 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 ጌታ ኢየሱስ ለዘላለም ንገስ ለዘላለም ንገስ ቅዱስ እግዚአብሔር ቅዱስ ቅዱስ እግዚአብሔር ቅዱስ ቅዱስ እግዚአብሔር ቅዱስ ቅዱስ እግዚአብሔር ቅዱስ የፍጥረታት አባት ዘላለም ንገስ የመበለት ዳኛ ዘላለም ንገስ የሁላችን አባት ዘላለም ንገስ የመበለት ዳኛ ዘላለም ንገስ የአዕዋፍ ጫጫታ የወንዝ ፏፏቴ ውልታ ውልታ የአዕዋፍ ጫጫታ የወንዝ ፏፏቴ ውልታ ውልታ የአዕዋፍ ጫጫታ የወንዝ ፏፏቴ ውልታ ውልታ ፍጥረታት በቋንቋቸው ሲያመልኩት ጌታ ሲያነግሱት የኛን ጌታ ፍጥረታት በአንድነት ሲያመልኩት ጌታ ሲያነግሱት የኛን ጌታ የአዕዋፍ ጫጫታ የወንዝ ፏፏቴ ውልታ ውልታ የአዕዋፍ ጫጫታ የወንዝ ፏፏቴ ውልታ ውልታ የአዕዋፍ ጫጫታ የወንዝ ፏፏቴ ውልታ ውልታ ፍጥረታት በቋንቋቸው ሲያመልኩት ጌታ ሲያነግሱት የኛን ጌታ ፍጥረታት በአንድነት ሲያመልኩት ጌታ ሲያነግሱት የኛን ጌታ በስምህ እኛ ተሰብስበን እናመልካለን ቅዱስ ቅዱስ ብለን በስምህ እኛ ተሰብስበን እናመልካለን ቅዱስ ቅዱስ ብለን በስምህ እኛ ተሰብስበን እናመልካለን ቅዱስ ቅዱስ ብለን ቅዱስ 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 በስምህ እኛ ተሰብስበን እናመልካለን ቅዱስ ቅዱስ ብለን በስምህ እኛ ተሰብስበን እናመልካለን ቅዱስ ቅዱስ ብለን ቅዱስ 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 እግዚአብሔር 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 ቅዱስ የፍጥረታት አባት ዘላለም ንገስ የመበለት ዳኛ ዘላለም ንገስ የሁላችን አባት ዘላለም ንገስ የመበለት ዳኛ ዘላለም ንገስ የአዕዋፍ ጫጫታ የወንዝ ፏፏቴ ውልታ ውልታ የአዕዋፍ ጫጫታ የወንዝ ፏፏቴ ውልታ ውልታ ፍጥረታት በቋንቋቸው ሲያመልኩት ጌታ ሲያነግሱት የኛን ጌታ ፍጥረታት በአንድነት ሲያመልኩት ጌታ ሲያነግሱት የኛን ጌታ የአዕዋፍ ጫጫታ የወንዝ ፏፏቴ ውልታ ውልታ የአዕዋፍ ጫጫታ የወንዝ ፏፏቴ ውልታ ውልታ ፍጥረታት በቋንቋቸው ሲያመልኩት ጌታ ሲያነግሱት የኛን ጌታ
ፍጥረታት በአንድነት ሲያመልኩት የጌታ ሲያነግሱት ጌታ የአእዋፍ ጫጫታ የወንዝ ፏፏቴ ውልታ እልልታ የአእዋፍ ጫጫታ የወንዝ ፏፏቴ ውልታ እልልታ ፍጥረታት በአንድነት ሲያመልኩት ጌታ ሲያነግሱት የእኛን ጌታ ፍጥረታት በአንድነት ሲያመልኩት የጌታ ሲያነግሱት የእኛን ጌታ በስምህ እኛ ተሰብስበን እናመልካለን ቅዱስ ቅዱስ ብለን በስምህ እኛ ተሰብስበን እናመልካለን ቅዱስ ቅዱስ ብለን በስምህ እኛ ተሰብስበን እናመልካለን ቅዱስ ቅዱስ ብለን ቅዱስ 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 በስምህ እኛ ተሰብስበን እናመልካለን ቅዱስ ቅዱስ ብለን በስምህ እኛ ተሰብስበን እናመልካለን ቅዱስ ቅዱስ ብለን ቅዱስ 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 እግዚአብሔር ቅዱስ ቅዱስ እግዚአብሔር ቅዱስ ቅዱስ እግዚአብሔር ቅዱስ የፍጥረታት አባት ዘላለም ንገስ የመበለት ዳኛ ዘላለም ንገስ የሁላችን አባት ዘላለም ንገስ የመበለት ዳኛ ዘላለም ንገስ እናት መኳንንቶች በሮችን ክፈቱ እናት መኳንንቶች በሮችን ክፈቱ የክብር ንጉሥ ይግባ የክብር ንጉሥ ይግባ የክብር ንጉሥ ይግባ የክብር ንጉሥ ይግባ የክብር ንጉሥ ማነው የክብር ንጉሥ ማነው ኃያል እግዚአብሔር ነው ብርቱና ኃያል ኃያል እግዚአብሔር ነው ኃያል እግዚአብሔር ነው ብርቱና ኃያል ኃያል እግዚአብሔር ነው እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው ብርቱና ኃያል ታዋቂ ነገሥታት ኃያላን ነበሩ በሰዎች እይታ እጅግ የከበሩ ታዋቂ ነገሥታት ኃያላን ነበሩ በሰዎች እይታ እጅግ የከበሩ ግን ማንም አልቻለም ማቱን ሊፈታ ኢየሱስ ብቻ ነው በኃይል በረታ ግን ማንም አልቻለም ማቱን ሊፈታ ኢየሱስ ብቻ ነው በኃይል በረታ ኃያል እግዚአብሔር ነው ብርቱና ኃያል ኃያል እግዚአብሔር ነው በሰልፍም ኃያል ኃያል እግዚአብሔር ነው ብርቱና ኃያል ኃያል እግዚአብሔር ነው በሰልፍም ኃያል እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው በሰልፍም ኃያል እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው በሰልፍም ኃያል እንዴት ድንቅ አምላክ ነው እኛ ምናመልከው እንደምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት እንዴት ድንቅ አምላክ ነው እኛ ምናመልከው እንደምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት ኃያል እግዚአብሔር ነው ብርቱና ኃያል ኃያል እግዚአብሔር ነው በሰልፍም ኃያል ኃያል እግዚአብሔር ነው ብርቱና ኃያል ኃያል እግዚአብሔር ነው በሰልፍም ኃያል እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው በሰልፍም ኃያል
እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው በሰልፍ ኃያል ለእኛ ዛሬ አዲስ ቅኔ የዝማሬ ኑና መስግን ጌታ አምላካችንን ሰርቶልናልና ስራችንን ሰርቶልናልና ስራችንን የምስጋና ቀን ነው ለእኛ ዛሬ የአዲስ ቅኔ የዝማሬ ኑና መስግን ጌታ አምላካችንን ሰርቶልናልና ስራችንን ሰርቶልናልና ስራችንን የምስጋና ዛሬ የአዲስ ቅኔ የዝማሬ ኑና መስግን ጌታ አምላካችንን ሰርቶልናልና ስራችንን ሰርቶልናልና ስራችንን ኃያል እግዚአብሔር ነው ብርቱና ኃያል ኃያል እግዚአብሔር ነው በሰልፍ ኃያል ኃያል እግዚአብሔር ነው ብርቱና ኃያል ኃያል እግዚአብሔር ነው በሰልፍ ኃያል እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው በሰልፍ ኃያል እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው በሰልፍ ኃያል እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው በሰልፍ ኃያል አሁን የከበረውን የእግዚአብሔርን ቃል የምንሰማበት ጊዜ ነው የሚሆነው። ይሄንን የከበረውን የእግዚአብሔርን ቃል የሚያካፍሉን ቅድም እንደሰማችሁት ዶክተር ሰምዖን ሙላት ናቸው። በአክብሮት ወደዚህ ጋብዛለሁ።
በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። እንኳን ጌታ በሰላም አደረሰን። በዚህ ማህበረ ምእመናንም ተገኝቼን ቃል ለማካፈል በካውንስሉ በኩል እድል ስላገኘው እግዚአብሔር ይባርካችሁ ለማለት ወዳለ የመጀመሪያ ጊዜ ነው ወደዚህ ስመጣ። እስካሁን እግዚአብሔር በብዙ መንገድ ተናግሮናል። አሁንም በሕያው ቃሉ እንደሚናገረን አምናለሁ። አጭር ጸሎት አድርገን ወደ ቃሉ እንሄዳለን። አምላካችንና አባታችን እግዚአብሔር ሆይ ክብር ለስምህ ይሁን። ጌታ ሆይ በዝማሬው፣ በአምልኮው፣ በጸሎቱ፣ በሁሉም ጌታ ሆይ በዚህ ጉባኤ መካከል ተገኝተህ ስለ ባረከን እናመሰግንሃለን። የልጅን ኢየሱስ ክርስቶስ መገለጥ ወደኛ መምጣት እግዚአብሔርን ማንም ያየው የለም በእግዚአብሔር እቅፍ ያለ አንድ ልጁ እሱ ተረከው እንደሚል ጌታ ሆይ ስጋ ለብሰህ በምድር ተገልጠህ አባትህን ገልጠህ የእግዚአብሔርን መንግስት አቅጣጫ አሳይተህ ወደ መንግስት የጠራህን ጌታ ስምህ ይባረክ። ወደ ምድር መምጣትን ስናስብ፣ መገለጥን ስናስብ፣ መምጣትን ስናስብ እንደኛ ተመላልሰህ በነገር ሁሉ ተፈትነህ ያለ ኃጢአት ንጹህ ቅዱስ ሆነህ በመስቀል ላይ ለመሞት የመጣህልንን ጌታ ስናስብ በዚህ ሰሞን ጌታ ሆይ በአዲስ ኃይል እንድትሞላን እንጸልያለን። እንደገና በአዲስ መነቃቃት ጌታ ሆይ እንድናመልክ፣ እንድንኖርልህ፣ እንድንሰግድልህ እርዳን በኢየሱስ ስም። የልደት በዓል በዓለም ዙሪያ ከሚከበሩ በዓሎች በጣም ትልቁ በዓል ነው። በተለይ በምዕራቡ ዓለም በጣም የሚከበር በዓል ነው። በዓሉ የሚጀምረው ከአንድ ወር ገደማ በፊት ዛፎች ይተከላሉ፣ መብራት ይበራል፣ ሁሉም ቦታ በጣም በሚገርም ሁኔታ ያሸበርቃል። ወደ ገበያ አዳራሽ ስትሄዱ ሞል የሚባሉት በምዕራቡ ዓለም ደስታ ለዓለም ጌታ መጥቷል ምድር ተቀበዩ የሚል በክላሲካል ሚውዚክ በቃ ኮሪደሩ ሁሉ ሜዳ ሁሉ ሙዚቃ በሙዚቃ ነው እና በጣም የልደት ሰሞን ልዩ በዓል ነው። ትልቁም ትኩረት ንግዱ ነው። እንደሚባለው በዓመት ሁሉ ከሚሸጡት ይልቅ በዚህ በገና ሰሞን ሁሉ ስጦታ የሚሰጣጣበት ቀን ስለሆነ ያቺ አንድ ወር አካባቢ የሚሸጡት ዓመት ሙሉ ከሚሸጡት የበለጠ ስለሆነ ነጋዴውም ታጥቆ ነው የሚሰማራው። በጣም ትልቅ በዓል ነው። ግን ያ ሁሉ በዓል እየሆነ ደስታ ለዓለም ጌታ መጥቷል የሚል ዝማሬ ያደ ባክግራውንድ እየተዘመረ ስለመጣው ጌታ ስለወረደው ጌታ ለምን መጣ የሚል ብዙ ጠያቄ የለም። በጣም ብዙ በዓል ብዙ ድግስ አለ። ግን የድግሱ ምክንያት የሆነውን ኢየሱስ ክርስቶስን የሚያስቡ እሱንም የሚያከብሩ ግን በዓለም ዙሪያ ብዙዎች አይደሉም። ሁለት ጓደኛሞች አንድ ጊዜ ሄዱና ምግብ ቤት ሄደው ሁለት ሴቶች ምግብ ይበላሉ። ምግብና ግብዣ እየተገባበዙ እየተጫወቱ ሌላ ጓደኛቸው መታ ምን እየሰራችሁ ነው አለቻቸው። በቃ የልጄ ልደት እያከበርን ነው አለች አንዷ። እና በልጄ ልደት ምክንያት ነው እየበላን ያለ። ታዲያ ልጁ የት አለ አለቻት። ልጁማ እዚህ ከመጣ ይረብሸናል፣ እኛ እኮ ለመጫወት ብለን ነው አሉ። እንግዲህ የሚበላው በልጁ ስም ነው፣ ግን ልጁ የለም እዛ። የኢየሱስ ክርስቶስ ልደት በዓልም በጣም ስለ ኢየሱስ ክርስቶስ ልደት ተብሎ ብዙ ድግስ ብዙ ንግድ ይካሄዳል። ግን ዋናው ማዕከሉ የበዓሉ ምክንያት ግን ኢየሱስ ክርስቶስን ዓለም አታከብረውም። ብዙ ያለንበትን ዓለም ስናይ መንፈሳዊ ባዶነት የሞላበት፣ ቁሳዊነት የነገሰበት፣ ሰዎች ከሰማያዊው ነገር ይልቅ ምድራዊ ነገር ላይ ያተኮሩበት ዘመን ነው። በጣም የበለጸጉ አገሮች የሚባሉት እንኳን በውስጣቸው ያለ የሞራል ውድቀት አለ። ብዙዎች ሁሉ ነገር እያላቸው ሕይወትን የጠሉ ናቸው። ፊታቸው ላይ ፈገግታ የለም፣ ፊታቸው ላይ ደስታ የለም። ምድራዊ ሀብት ምድራዊ ገንዘብ ደስታ የሚሰጥ ስላልሆነ ፊታቸው ቅጭም ብሎ አንዳንዶቹ ራሳቸውን እስከ ማጥፋት ይደርሳሉ። የሕይወት ትርጉም የጠፋባቸው ብዙዎች ናቸው። የመጠጥ፣ የሴሰኝነት፣ ያደንዛዥ እጽ እስረኛ በዓለም ዙሪያ በጣም ብዙ ነው። ሙሰኝነት፣ ዝርፊያ የመሳሰሉት
በጣም በዓለማችን ላይ ዓለምን አስጨንቀው የያዙ ነገሮች ናቸው። ዓለማችን በታላቅ ጭንቀት ላይ ትገኛለች። ዓለማችን ብቻ ሳይሆን ዙሪያችን አካባቢያችን ያሉ ሀገሮችን ስናይ በርስ በርስ ጦርነት፣ በግጭቶች፣ በፍርሃት፣ በስጋት ብዙ የተሞላን እንደሆነ ማየት እንችላለን። ሰው በተለያየ ሁኔታ ውስጥ ተጨንቆ ይኖራል። የኃጢአት ቀንበር፣ የሐዘን ቀንበር፣ ያለ መርካት እረፍት ማጣት በብዙዎች ይታያል። ይሄ ነገር ውጪ ነው፣ ቤተ ክርስቲያን ውስጥ የለም። እኛ በጣም ንጹህ ነን፣ እኛ በጣም ደስተኞች ነን፣ እኛ የረካንን ብለን ብናወራ እንዴት ጥሩ ነበረ። ነገር ግን ቤተ ክርስቲያንም ብትሆን ተሰሚነቷ እየቀነሰ ተጽዕኖ የማድረግ አቅሟ እየደከመ ክርስቲያኑ የሆነውና ያልሆነው በዕለት ዕለት ተግባሩ እየተመሳሰለ የሄደበት ዘመን ላይ እንገኛለን። የሁሉ ጥያቄ መልስ የሆነው ኢየሱስ ክርስቶስን ተቀበልኩ የሚለው ምዕመን ዛሬም በብዙ ጥያቄ ተሞልቶ የተለያየ መገለጥ ፍለጋ፣ ነቢይ ፍለጋ፣ ፈውስ ፍለጋ፣ ጥያቄው መልስ ፍለጋ ሲቅበዘበዝ እንደባከነ የሚቆይ ብዙ ሕዝብ ያለበት ዘመን ላይ ነው ያለ ነው። ዓለምና ቤተ ክርስቲያንም ተመሳስለው ይገኛሉ። ለዚህ ጭንቀት መፍትሄው ምንድን ነው? ዓለም ለተጨነቀችበት ለዓለም እንቆቅልሽ፣ በእያንዳንዳችን ልብ ውስጥ ላለው እንቆቅልሽ፣ ለዚህ ለጨለማ ዓለም ብርሃን ከየት ይመጣል? ቀንበር ለከበደው ሐዘን ውስጥ ላለው መፍትሄ ከየት ይመጣል? ይሄ ዛሬ ልንመልሰው የሚገባ ጥያቄ ነው። የኛ ዘመን ኢሳይያስ የነበረበት ነብዩ ኢሳይያስ የነበረበት ዘመን ጋር ይመሳሰላል። ኢሳይያስ የነበረበት ዘመን እንደ ጨለማ ሆኖ የሚቆጠር ዘመን ነበረ። በእስራኤል ሕዝብ መካከል ጭንቀት ነበር፣ ፍርሃት ነበረ። ሕዝቡ በባርነት ስር ነበሩ። አሦራውያን ይገዟቸው ነበረ። በቅኝ ግዛት ስር ስለነበሩ ደስተኞች አልነበሩም። በተስፋ መቁረጥ ውስጥ እያለፉ ነበረ። በዛ ሁኔታ እያሉ ነቢዩ ኢሳይያስን እግዚአብሔር ልኮ በዛ በጨለማ ውስጥ በቀንበር ስር ለነበረው የተስፋ ብርሃን እንደሚመጣ ተናግሮ ነበረ። የሚመጣ ንጉሥ አለ፣ በምድር የሚወለድ ንጉሥ አለ። ንጉሡ ሲመጣ ጨለማው በብርሃን ይተካል። የሕዝብ የጭቆና ቀንበር ይሰበራል። ድል አድራጊ በሆነው ጌታ ደስታ ይመጣል። በምድር ያለው ውጥንቅጥ እና ቀውስ ሁሉ ይወገድና የሰላም ንጉሥ፣ የሰላም አለቃ፣ የዘላለም አምላክ የተባለ ንጉሥ ይመጣል። ያን ጊዜ ምድሪቱ ታርፋለች የሚል ተስፋ በኢሳይያስ መጥቶ ነበረ። ለምንድነው የእስራኤል ሕዝብ በዛ ጨለማ ውስጥ የገቡት ብለን ስንጠይቅ የእስራኤል ነገስታት እግዚአብሔርን ባለመከተላቸው በኃጢአታቸው ምክንያት ነበረ። እግዚአብሔርን ማምለክ ትተው ጣዖት ማምለክ ስለጀመሩ፣ እግዚአብሔርን መከተል ትተው ሌሎች አማልክትን ስላመለኩ፣ ነገስታቶቻቸው ሕዝቡን ወደ እግዚአብሔር ከማቅረብ ይልቅ ወደ ጣዖታት ስለወሰዱ፣ ብዙ ነቢያትን ቢልክ ቢያስጠነቅቅም ንስሐ መግባት እምቢ ስላሉ ስላመጹበት እግዚአብሔር አሦራውያንን በሰሜኑ እስራኤልና ይሁዳ ተብሎ ተከፍሎ በሰሜኑ 10 በደቡቡ ደግሞ በሁለት ነገዶች እንደነበሩ እናውቃለን። ወደ ሰሜኑ አሦራውያን መጡ። አሦራውያን ሲመጡ የሰሜኑን የእስራኤልን አገር ወረሩት፣ ጨቆኗቸው፣ በተኗቸው። የራሳቸውን አሕዛብ አመጡና አሕዛብና አይሁድን ሕዝብ ቀላቀሉት። የተደባለቀ ሕዝብ ሆነ። ክብሩን አጣ፣ አንገቱን ደፋ። በጣም በብሶት ውስጥ በቁጭት ውስጥ የነበሩ ሰዎች ነበሩ። በዚህ ሁኔታ ሳለ ነው እግዚአብሔር ነቢዩ ኢሳይያስን የላከው። የመልእክት ክፍላችን ኢሳይያስ ምዕራፍ 9 ከ1 እስከ 7 ያለው ነው። በተለያዩ ሰዎች ቅድም ሲጠቀስ ነበረ። ያ የመልእክቴ ክፍል ነው። ኢሳይያስ ምዕራፍ 1 ምዕራፍ 9 ከ1 ጀምሮ ያለውን አነባለሁ። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ምን አየ? ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው ይላል።
ጨለማ ጊዜ ነበረ። ነገር ግን ተጨንቃ ለነበረች ምን አይሆንም? ጨለማ አይሆንም ብሎ ይናገራል። በጨለማ የሄደ ሕዝብ ምን አየ? ብርሃን አየ ብሎ ኢሳይያስ በትንቢት ሲናገር እናያለን። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል ይላል። 10 ነገዶች በሰሜን ነበሩ። ከ10ሩ ነገዶች 2ቱ እንደ ምሳሌ ተጠቅሰዋል፣ ዛብሎንና ንፍታሌም። በሰሜኑ እስራኤል ተብሎ በሚገዛው በነበሩ 2 ነገዶች ዛብሎንና ንፍታሌም ባሉበት በሰሜኑ አሦራውያን መጡ። እዚህ ጋር እንደሚናገረው በዮርዳኖስ ማዶ በባህር መንገድ ያለው በዛ በጎዳና ሰፊ ጎዳና ነበረ። ያኔ ለቀኝ አገዛዝ እንዲያመቻቸው የተሰራ በዛ መጡና የሰሜኑን አካባቢ ሁሉ ተቆጣጠሩት። በዛ በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ ወይም ተዋረዱ። እነዚህ ነገዶች ተዋረዱ። የእስራኤል ሕዝብ እግዚአብሔርን የሚያመልክ ሕዝብ፣ የተከበረ ሕዝብ አሁን በቀኝ ግዛት ስር ወደቀ። ብርሃን የሆነውን አምላክ የሚያመልክ ሕዝብ በጨለማ ውስጥ ገባ። የከበረው የእግዚአብሔር ሕዝብ በውርደት ውስጥ አንገቱን ደፍቶ ይኖር ነበረ። ነገር ግን ኢሳይያስ ሲናገር ተጨንቃ ለነበረች ምን አይሆንም? ጨለማ አይሆንም። ያ ጨለማ የሚሰበርበት ጊዜ ይመጣል። በጨለማ ያለው ሕዝብ ብርሃን የሚያይበት ጊዜ ይመጣል ብሎ ተናገረ። መሲሁ ሲመጣ ጨለማው ይገፈፋል። ይሄ ንጉሱ ሲመጣ ጨለማው ይወገዳል፣ ውርደቱ ይቀራል ብሎ ሲናገር እናያለን። ቀንበራቸው ደግሞ የባርነት ቀንበር ይሰበራል ብሎ ይናገራል። ይሄ ትንቢት የተነገረው እንግዲህ በኢሳይያስ ጌታ ከመወለዱ ከ700 ዓመት በፊት ነው። ይሄ ትንቢት እንዴት ተፈጸመ? ማቴዎስ 4ን ተመልከቱ። ማቴዎስ 4:12 ማቴዎስ 4:12 ማቴዎስ 4:12 ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትንም ትቶ በዛብሎንና በንፍታሌም አገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ። ቁጥር 14 በነቢዩ በኢሳይያስ የዛብሎን ምድርና የንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት አገርና ጥላ ለተቀመጡት ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ ይላል። ቁጥር 17 ከዚያን ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር ይላል። ቁጥር 23 ኢየሱስም በምኩራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ አጋንንትም ያደሩባቸውን በጨረቃ የሚነሳባቸውን ሽባዎችንም ወደ እርሱ አመጡ፣ ፈወሳቸውም። ከገሊላ ከ10ሩም ከተማ ከኢየሩሳሌም ከይሁዳም ከዮርዳኖስ ማዶ ብዙ ሕዝብ ተከተሉት ይላል። ኢሳይያስ የተናገረው በዛብሎንና በንፍታሌም አንገቱን የደፋው የተዋረደው ሕዝብ አንድ ቀን ብርሃን የሚያይበት ጊዜ ይመጣል ብሎ እንደተናገረ ያ ትንቢት የተፈጸመው ጌታችን ኢየሱስ ክርስቶስ በናዝሬት አገልግሎቱን በጀመረበት በገሊላ አገልግሎቱን በጀመረበት ጊዜ ነው። ከዛ ናዝሬትን ትቶ በዛብሎንና በንፍታሌም አገር በዛ በባህር ዳር ባጠገብ በተባለው ቦታ ኢሳይያስ በተናገረው ቦታ ጌታችን ኢየሱስ ክርስቶስ አገልግሎቱን ጀመረ። የዛብሎንና የንፍታሌም ምድር በባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ የተባለው እስራኤላውያን የነበሩበትን አሕዛብ መጥቶ ስለተቀላቀሉ ስለተደበላለቀ አሕዛብ ስለወረሩት የአሕዛብ ገሊላ ተብሎ የተጠራ ቦታ ነበር። ጌታ ኢየሱስ ክርስቶስ በዛ ቦታ ነበር አገልግሎቱን የጀመረው። በጨለማ የተቀመጠው ሕዝብ ብርሃን አየ ይላል። ሰዎቹ ምን አይነት ሁኔታ ውስጥ ነበሩ? ያ የፖለቲካ ችግር ብቻ አልነበረም፣ መንፈሳዊ ባርነት ውስጥ ነበሩ። አጋንንት የያዛቸው፣ በሽታ የያዛቸው፣ ሽባ የነበሩ፣
መንፈሳዊ ሕይወታቸው የታሰረ በጭቆና ውስጥ በዲያብሎስ ቀንበር ስር የወደቁ ሰዎች ነበሩ። ጌታችን ኢየሱስ ክርስቶስ ነፃ ሊያወጣ በጨለማ ላሉት ብርሃን ሊሆን ወደዛ አካባቢ እንደመጣ ይናገራል። ኢየሱስም እየዞረ መንግሥተ ሰማያት ቀርባለች፣ ንስሐ ግቡ እያለ ይሰብክ ነበር። የመንግሥትን ወንጌል እየሰበከ ደዌና ሕመም ሁሉ እየፈወሰ በገሊላ ይዞር ነበር ይላል። ጌታችን ኢየሱስ ክርስቶስ የሚወገደው ጨለማውን አስወግዶ ቀንበርን የሚሰብረው ምንን በመስበክ ነው? የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ የሚል ወንጌል በመስበክ ነበረ። እነሱ የጠበቁት ጦረኛ ሆኖ ንጉሥ ሆኖ ኃያል ሆኖ እየጨፈጨፈ እያሸነፈ ከዛ ንጉሥ ሆኖ እስራኤልን ወደ ቀድሞ ክብሯ እንዲመልስ ፊዚካል የሆነ ምድራዊ የሆነ መንግስት ይመሰርታል ብለው ነበር የሚጠብቁት። ኢየሱስ ክርስቶስ ግን ሊፈታ የመጣው ከኃጢአት ባርነት ከሰይጣን ባርነት ባጋንን ተጨቁነው ታስረው ተተብትበው የነበሩት እውነተኛው መንገድ የጠፋባቸው የነበሩትን በመንፈሳዊ ስራት ያሉትን በመንፈሳዊ ጨለማ ውስጥ የነበሩትን ብርሃን ሊያበራላቸው ብርሃን ሊሆንላቸው ኢየሱስ ክርስቶስ ምስኪን ሆኖ ከድንግል ማርያም ተወልዶ በምድር ተመላልሶ 30 ዓመት ሲኖረው አገልግሎቱን ሲጀምር ያ ትንቢት እንዲፈጸም በንፍታሌም እና በዚህ በተባለው አካባቢ በገሊላ እየተዘዋወረ ኢየሱስ ክርስቶስ ያገለግል ነበር። መንግሥተ ሰማያት ቀርባለችና ንስሐ ግቡ ይል ነበር። ንጉሥ ሆኖ የመጣው ኢየሱስ ክርስቶስ የሚታይ ንግስና አልነበረውም። የሚመሰርተው መንግስት ግን መንፈሳዊ ነበረ። እስራኤላውያን ሲጠብቁት የነበረው አይነት መንግስት አልነበረም። ነገር ግን የእግዚአብሔር መንግስት በሰዎች ልብ እንዲገባ ከአመጻቸው ሰዎች ርቀው ንስሐ ገብተው እግዚአብሔር እንደገና በልባቸው እንዲያነግሱት በንስሐ እንዲመለሱ እግዚአብሔርን በመተዋቸው ተቀጥተዋል፣ ተዋርደዋል። አሁን ግን ከዛ ውርደት ለመውጣት በንስሐ በእግዚአብሔር ፊት በመውደቅ ኃጢአታቸውን በመናዘዝ አሁን ንጉሳችን እግዚአብሔር ነው ለሱ እንገዛለን እንዲሉ ወደ እግዚአብሔር መንግስት እንዲመለሱ ኢየሱስ ክርስቶስ ይሰብክ ነበር። ድቅድቅ ጨለማ ወደ ብርሃን እንደሚለወጥ የተናገረው ኢየሱስ ክርስቶስ ሰዎችን በማዳን እሱ እኔ የዓለም ብርሃን ነኝ የሚከተለኝ ምን ይሆንለታል? ብርሃን ይሆንለታል እንጂ በምን አይመላለስም፣ በጨለማ አይመላለስም ብሎ የተናገረው ጌታ ያንን ትንቢት ሊፈጽም መጣ። በድቅድቅ ጨለማ የወጣው ብርሃን ሆነ። ሁለተኛ ወደ ኢሳይያስ ስንመለስ ቀንበራቸውን እንደሚሰብር ነው የሚናገረው። ምዕራፍ 9 ቁጥር 3ን ተመልከቱ። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎች ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል ይላል። በአንድ ጥቅስ ውስጥ ደስታ የሚለውን ብትቆጥሩ 4 ጊዜ ተጠቅሷል። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎች ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል። ደስተኛ ህዝብ አልነበረም። በምርኮ ያለ ህዝብ ነበረ። የአሕዛብ ገሊላ ተብሎ ከአሕዛብ ጋር ተቀላቅሎ በጭቆና የሚኖር ህዝብ ነበረ። ነገር ግን ደስታ እንደሚመጣ ቀንበራቸው የባርነት ቀንበራቸው የኃጢአት ቀንበራቸው እንደሚሰበር ኢሳይያስ በትንቢት ተናገረ። ሰው ገበሬ አርሶ መከር ሰብስቦ መከሩን ቆልሎ ብዙ ፍሬ አፍርቶለት ሲያይ ደስ እንደሚሰኝ እንደዛ አይነት ደስታ ለዚህ ሀዘንተኛ ህዝብ ይመጣል ብሎ ቃል ገባ። ጦርነት ተዋግቶ ካሸነፉ በኋላ ጠላት ሰፈር ገብቶ ሀብቱን ወርቁን ብሩን እንደሚዘርፍ እንደሚሰበስብ ምርኮ በምርኮ እንደሚሆን ሰራዊት አይነት ደስታ ይመጣል፣ ሀዘኑ ወደ ደስታ ይቀየራል ብሎ ተናገረ። ኢየሱስ ክርስቶስ በሀዘን በጨለማ ለተዋጠው ብርሃን ሆኖ እንደሚመጣ ኢሳይያስ ተስፋ ከእግዚአብሔር የተቀበለውን ተስፋ ተናገረ። ምዕራፍ 9 ቁጥር 4ን ተመልከቱ። ኢሳይያስ በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር ያስጨናቂውንም ዘንግ ሰብረሃል። የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳት ማቃጠያም ሆኖ ይቃጠላል ይላል።
በምድያም ጊዜ እንደሆነ። ምድያም ጊዜ ታስታውሳላችሁ። ጌዲዮን የሚባል አንድ ሰው ነበረ። መሳፍንት ምዕራፍ 6 ላይ በጣም ምድያማውያን እስራኤልን ያን ያንገላቷቸው ነበረ፣ ይቀሟቸው ነበር የሰበሰቡትን ሁሉ። ጌዲዮን ተደብቆ ምን ይወቃ ነበር? ስንዴ ይወቃ ነበር። ተደብቆ እያለ አንተ ብርቱ የእግዚአብሔር ሰው እስራኤልን ታድናለህ፣ በዚህ በጉልበት ሂድ ሲለው እንዴት በጣም ብዙ ጥያቄ ውስጥ ነበረ። እግዚአብሔር እንዴት አድርጎ እንደመራው ታሪኩን ታስታውሳላችሁ። እግዚአብሔር ምድያምን እንዲያሸንፉ ጌዲዮን ብዙ ሰራዊት ሰብስቦ ነበር። የሁሉ ሰራዊት አያስፈልግም ብሎ ስንት ብቻ ወሰደ? 300 ብቻ። እና ደግሞ ሰይፍና ጦር ምናምን አይደለም ይዘው የሄዱት። ምንድነው የያዙት? ችቦ ነው የያዙት፣ ማሰሮ ነው የያዙት፣ መለከት ነው የያዙት። በ300 ሰው የሚዲያም ሰራዊት ድራሹ ጠፋ። እግዚአብሔር ድልን ሰጣቸው። በምድያም ጊዜ እንደነበረ አሁንም በሰማያዊ ኃይል በእግዚአብሔር ኃይል ድል እንደሚያረጉ፣ ሰላም እንደሚሆን፣ እንደገና የእግዚአብሔር ኃይል እንደሚገለጥ ተስፋ ተሰጠ። ይሄንን ሲሰሙ የእስራኤል ሰዎች ኢሳይያስን የሚሰሙት ይመስለኛል። ታዲያ መሲሁ ምን አይነት ነው? መቼ ነው የሚመጣው? እንዴት ነው የሚመጣው? ይሄ ሁሉ የሚያደርገው ማን ነው ብለው ሳይጠይቁ አይቀሩም። ስለዚህ ቁጥር 6 ኢሳይያስ 9:6 እንዲህ ይላል፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ሁሉ የሚመጣው በሚወለድ ሕፃን ነው። አንድ ሕፃን አለ የሚወለድ ሕፃን ተወልዶልናል፣ ሕፃኑ ወንድ ልጅ ሆኖ ይወለዳል ብሎ ተናገረ። አለቅነትም በጫንቃው ላይ ይሆናል። ሲመጣ ገዢ ነው የሚሆነው፣ ሁሉን የሚያስተዳድር ነው የሚሆነው። እና ደግሞ ተራ ሰው አይደለም። ስሙ ምን ይባላል? ድንቅ መካር ይባላል። ሌላስ? ኃያል አምላክ ይባላል። ይሄ ሰው ሳይሆን ዲቫይን ነው፣ መለኮት ነው፣ ኃያል አምላክ ነው። የዘላለም አባት፣ ገደብ የሌለው መነሻ የሌለው መድረሻ የሌለው ሰው ሆኖ ከድንግል ማርያም ይወለዳል እንጂ መጀመሪያም መጨረሻም የሌለው የዘላለም ምንድን ነው? አባት ነው። የሰላም አለቃ ተብሎ ይጠራል። ኃያል አምላክ ነው፣ የሚሳነ የለም፣ ሁሉን የሚችል ነው። የዘላለም አባት ነው፣ ገደብ የለውም፣ መነሻም መቆሚያም የለውም። የሰላም ልዑል ነው፣ ሰላምን በምድሪቱ ላይ ያመጣል ብሎ ኢሳይያስ አስቀድሞ አይቶ ተናገረ። ያ ትንቢት ነው እንግዲህ ሲፈጸም ጌታችን ኢየሱስ ክርስቶስ የተወለደው። ሉቃስ 2:10 እስከ 14 ላይ እንደዚህ ይላል። ሉቃስ 2:10 እስከ 14 መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህ ምልክት ይሆንላችኋል፣ ሕፃን ተጠቅሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ምን ሆኗል? ተወልዶላችኋል። ያ ሲጠበቅ የነበረው መሲህ፣ ያ ከጨለማ ወደ ብርሃን የሚያመጣው መሲህ፣ ያ የነበረውን ቀንበር ባርነት ቀንበር ሰብሮ ደስታና ሐሴትን የሚያመጣው መሲህ እሱ ያ ትንቢት የተነገረለት ዛሬ የት ተወልዷል? በዳዊት ከተማ ተወልዷል። መድኃኒት እርሱም ክርስቶስ ተወልዷል ብሎ ሲናገር እናያለን። ጌታ ኢየሱስ ክርስቶስ በተወለደበት ጊዜ ማርያምና ዮሴፍ ኢየሱስ ክርስቶስ በተገረዘ በ8ኛው ቀን ወደ ቤተ መቅደስ እንደወሰዱት ታውቃላችሁ። እዛ ስምዖን የሚባል በቤተ መቅደስ የሚያገለግል አገልጋይ ወስዶት እንዲህ አለ። ስምዖን ሕፃኑን ተቀብሎ አቅፎ እግዚአብሔርን በማመስገን እንዲህ አለ፣ ጌታ ሆይ እነሆ የሰጠኸኝ የተስፋ ቃል ተፈጸመ። እንግዲህ አሁን እኔን አገልጋይህን በሰላም አሰናብተኝ። ማዳንህን በዓይኔ አይቻለሁ፣
እርሱም በአሕዛብ ሁሉ ፊት ያዘጋጀኸው እርሱ ለአሕዛብ እውነትን የሚገልጥ ብርሃን ይሆናል፣ ለሕዝብም ለእስራኤል ክብር ነው። ይህንን ሳይ በጣም ይገርመኛል። ስምዖን የያዘው ማንን ነው ያቀፈው? ጌታ ኢየሱስ ክርስቶስን ነው። ስንት ቀኑ ነው? ገና 8 ቀን ልጅ እንደዚህ ይዞ ማዳንህን በዓይኔ አይቻለሁ። ይሄ ሕፃን ልጅ ለዓለም ሁሉ ማዳን የሆነውን ይሄንን አይቻለሁ። አሁን በቃ አሰናብተኝ። እሱን ነበር የምጠብቀው። አባቶቼ ሁሉ ሲጠብቁት የነበረው ለዓለም ሁሉ መድኃኒት የሆነው ያ ይመጣል የተባለው ሕፃን አሁን 8 ቀን ቢሆነው ማዳንን በዓይኔ አይቻለሁ። እሱ በሕዝብ ሁሉ ፊት ያዘጋጀው ነው። እርሱ ለአሕዛብ እውነትን የሚገልጥ ምንድን ነው አለ? ብርሃን፣ ለእስራኤልም ክብር ነው ብሎ ተናገረ። ስለዚህ ኢየሱስ ክርስቶስ ዛሬም በዛው ኃይሉ በምድራችን በሕይወታችን ይሰራል። ኢሳይያስ ምዕራፍ 9 ቁጥር 7ን እንመልከት። ከዛሬ ጀምሮ ይላል ኢሳይያስ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። ከዛሬ ጀምሮ እስከ ዘላለም በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። ያ ከዳዊት ዘር ይነግሳል ተብሎ ለዳዊት ቃል የተገባለት ንጉሱ ለዘላለም ይነግሳል። ለመንግስቱ ምን የለውም? ለሰላሙ ፍጻሜ የለውም። ለዘላለም የሚነግስ ጌታ ነው። ታዲያ ይህንን በዓል ስናከብር እኛስ ከዚህ ከሰማነው ቃል ምን ይጠበቅብናል? አንደኛ በጨለማ ላለው በጨለማ የሄደ ሕዝብ ምን አየ? ብርሃን አየ። ብርሃኑን አይተናል። ዛሬ ይሄ እውነተኛው የወንጌል ብርሃን በርቶልናል ወይ? ዛሬም በኃጢአት እስራት ውስጥ ያለ በዚህ ውስጥ የኃጢአት ፍርድ እንዴት ነው ምድነው መዳኑን ያላረጋገጠ ሁልጊዜ በኃጢአት ክስ በኃጢአት ፍርድ ውስጥ እንዳለ የሚሰማው ካለ ጌታችን ኢየሱስ ክርስቶስ ወደ ምድር የመጣው ከጨለማ ወደ ብርሃን ሊያሻግረን ነው። የኃጢአት ቀንበራችንን ሊሰብር ነው። በመስቀል ላይ በሞተበት ጊዜ ለኔና ለናንተ ኃጢአት ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የኃጢአት ዕዳችን ሁሉ ከፍሏል። በእርሱም ያመን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷልና። የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው። ይሄንን ጌታ ያልተዋወቀ ይሄንን ጌታ ያላመነ ሰው ሁልጊዜ በፍርሃት፣ በጭንቀት፣ በሞት ፍርሃት፣ በጊልት፣ በወቀሳ ስሞት ምን ሆናለሁ በሚል ፍርሃት ውስጥ ይኖራል። ግን ኢየሱስ ክርስቶስን ሲገናኝ ይሄ ብርሃን የሆነው ጌታ ወደ ሕይወቱ ሲገባ ኢየሱስ ክርስቶስን የግል አዳኙና ጌታው አድርጎ ሲቀበል ከጨለማ ወደ ብርሃን ይሻገራል። የተጫነው የኃጢአት ቀንበር፣ የክስ ቀንበር፣ ሰይጣን ያጎሳቆለው ያሰረው እስራት ሁሉ በኢየሱስ ስም ይበጠሳል። ኢየሱስ ዛሬም ሰዎችን ነፃ ያወጣል። ኢየሱስ ዛሬም ብርሃን ይሆናል። ኢየሱስ ዛሬም እረፍት ይሰጣል። ስለዚህ ይህን ጌታ ልትተዋወቁት ልትቀበሉት ይገባል። ተዋውቀናል አምነናል የምንልስ ይህንን ብርሃን የሆነውን ጌታ ለሰዎች ሁሉ ልንናገር ይገባል። ጎረቤቶቻችን፣ ሰፈራችን፣ ዘመዶቻችን ዛሬም ከዚህ ጌታ ጋር ያልተዋወቁ በጨለማ ውስጥ ያሉ፣ በኃጢአት እስራት ውስጥ ያሉ፣ በዲያብሎስ እስራት ያሉ፣ በሱስ እስራት ያሉ፣ በብዙ ጭንቀት ያሉ መፍትሄ የሆነውን ኢየሱስ ክርስቶስን እንዲያውቁ እኛ ደግሞ ወደ እሱ ልናመለክት ይገባል። ጌታችን ኢየሱስ ክርስቶስ በመጣ ጊዜ በዮሐንስ ወንጌል ምዕራፍ 1 ላይ ስለ ዮሐንስ የተነገረው በጣም ደስ ይለኛል። ሰሞኑን ሳየው ነበረ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ይላል። ዮሐንስ የታወቀ ነበር፣ ነቢይ ነበረ፣ ሕዝቡ ያከብረው ነበር። ነገር ግን እርሱ የመጣው ስለ ብርሃን ሊመሰክር ኢየሱስን ሊያሳይ እንጂ እሱ ራሱ ብርሃን አልነበረም። ቅድም በተነበበልን ክፍል እንዴ አንተ የመሰከርክለት፣ አንተ ያጠመቀው፣ ካንተ በላይ እኮ ሰው እያጠመቀ ነው፣ ያንተ ተከታይ ሁሉ አንተን ትቶ እሱ ጋር እየሄደ ነው ሲሉት እንዴ እርሱ ሊልቅ እኔ ግን ላንስ ይገባኝ፣ ነግሬያችኋለሁ
ከኔ በኋላ የሚመጣው እሱ የበረታው ነው ተብሏል። እኔ የጫማውን ጠፍር እንኳን ልፈታ አይገባኝም። እርሱ ሊልቅ እኔ ግን ላንስ ይገባኛል። እሱ ለብርሃን ሊመሰክር መጣ እንጂ ብርሃን አልነበረም ይላል። ዛሬ አገልጋዮች የሆንን ሰባኪዎች የሆንን የተጠራ ነው የቆም ነው መድረክ ያገኘ ነው ብርሃን የሆነውን ኢየሱስን ለማወጅ ስለ ኢየሱስ ለመናገር ሰዎች ሁሉ ብርሃን ወደ ሆነ ወደ ኢየሱስ እንዲሄዱ እንጂ ወደኛ እንዲመጡ የኛ አድናቂዎች የኛ ተከታዮች እንዲሆኑ አይደለም። አዳኛችን ጌታችን ሰዎችን ነፃ የሚያወጣው ብርሃን የሚሰጠው ቀንበር የሚሰብረው ኢየሱስ ነው። ሁላችንም ወደ ኢየሱስ እንዲሄድ ሰው ልናመለክት ይገባል። ዝናው በምድር ሁሉ እስኪወጣ ድረስ ሰው ሁሉ ቢያንስ እስኪሰማ ድረስ ይህን ወንጌል ሁላችንም ለዚህ የተጠራን ሰዎች ነን። ስለዚህ መጀመሪያው ወንጌልን መስበክ ነው፣ ወደ ኢየሱስ ማሳየት ነው። ሁለተኛውስ ኢየሱስ አዳኝ ከሆነ ጌታ ከሆነ ንጉሥ ከሆነ ንጉሥ ነው ብለን ከዘመርንለት ልንገዛለት ይገባል። የሕይወታችን ጌታ የሕይወታችን መሪ በየቀኑ የሱን ፈለግ የምንከተል ሰዎች እንድንሆን የተጠራን ሰዎች ነን። አለዛ በዓሉን እንደሚያደምቁት ባክግራውንድ ደስታ ለዓለም ጌታ ነግሷል እያለ መዝሙር እየተዘመረ ንግዳቸው ሌላ ጉዳይ ውስጥ እንዳሉ ሰዎች እኛም እየዘመርን በሕይወታችን ኢየሱስ ካልነገሰ በትዳራችን ኢየሱስ ካልነገሰ የሕይወታችን ጌታ እሱ ካልሆነ እንደ ፈቃዳችን እየተመላለስን ኢየሱስ ጌታ ነው ብንል የአፍ ብቻ ከሆንን ምስክሮች ልንሆን አንችልም። እርሱ ኃያል አምላክ ነው፣ የዘላለም አባት ነው፣ ጻድቅ ጌታ ነው። ስለዚህ ይሄንን ጌታ በሕይወታችን ልናከብረው ይገባል። የሕይወታችን ንጉሥ መሆኑን ዓለምን ሁሉ የሚገዛ ጌታ እኔን ሊገዛ እኔን ልንበረከክለት ልሰግድለት ይገባል ብለን በሕይወታችን ልንገዛ ይገባል። ሶስተኛውና የመጨረሻው አንደኛ መመስከር አለብን፣ ሁለተኛ ለእርሱ መገዛት አለብን። ንጉሥ ከሆነ የእኛም ንጉሥ መሆን አለበት፣ ራሳችን ልናስገዛ ይገባል። ሶስተኛ እዚህ ኢሳይያስ እንደሚለው ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም። ኢየሱስ ተመልሶ ይመጣል። ኢየሱስ ተመልሶ ሲመጣ ግን ሕፃን ልጅ ሆኖ በረት ተወልዶ ሰዎች እየተፉበት የማርያም የዮሴፍ ልጅ አይደል እንዴ ያናጢው ልጅ አይደል እየተባለ አይመጣም። ሰማይና ምድር ሊገዛ ይመጣል። ጉልበት ሁሉ ለእርሱ ይንበረከካል። የምድር ነገስታት ሁሉ ለእርሱ ይገዛሉ። ምላስ ሁሉ ወደደም ጠላም ኢየሱስ ጌታ እንደሆነ ይመሰክራል። ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ብሎ ሁሉ የሚመሰክርበት ጊዜ ይመጣል። በምድር ላይ በጽድቅ ሊፈርድ ይመጣል። ተዘጋጅተናል ወይስ ጌታ መምጣቱን ረስተን የራሳችን ሐሳብ እያደረግን እንደ ፈቃዳችን እየኖርን እንደፈለግን እየኖርን ያለ ነው? ጌታ ሊፈርድ ይመጣል። በምድር ላይ ሊነግስ ይመጣል። በዛን ዘመን የነበሩ እስራኤላውያን አልተቀበሉትም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ለምን? እንዲነግስ ነበር የፈለጉት። ከሮማውያን ገዛዝ እንዲያወጣቸው ለምድራዊ ነገር ነበር የፈለጉት። እሱ አብ በገዛ ስልጣኑ ያረገውን አሁን ለእናንተ እሱ አልተሰጠም። እናንተ ስራችሁን ስሩ፣ ወንጌልን ስራ ስሩ ብሏቸው ነበር። አንድ ቀን ግን ተመልሶ ሲመጣ የሰማይና የምድር ጌታ ሆኖ ይመጣል። ይሄን ጌታ ለመቀበል ተዘጋጅተናል? በማታስቡት ሰዓት ይመጣል፣ እንደ ሌባ ይመጣል ተብሏል። ዛሬ ማታ ሊመጣ ይችላል፣ ነገ ሊመጣ ይችላል። ቤተ ክርስቲያን አማኞች ጌታ እንደሚመጣ ሆነን እየኖርን ነው? ዛሬ ጌታ ቢመጣ ደስተኛ ነኝ ተዘጋጅቻለሁ ምንል ስንቶች አለን? በዚህ መሃል አይ ዛሬ እንኳን አይምጣብኝ፣ በጣም ብዙ ሜስ አለ በህይወቴ ውስጥ፣ ብዙ የሚስተካከል ነገር አለ፣ ከስንቱ ተጣልቼ ብዙ ነገር ውስጥ ገብቻለሁ፣ ጌታ ዛሬ ቢመጣማ ጉዴ ነው እያልን ነው የምንጠብቀው? ወይስ አሜን ጌታ ኢየሱስ ሆይ ና ዛሬም ብትመጣ ዝግጁ ነኝ ብለን ነው የምንጠብቀው? ጌታ ኢየሱስ ክርስቶስ ተመልሶ ይመጣል፣ ግን ዝግጁ ሆነን እንጠብቀው። ለሱ እየመሰከርን ለሱ እየተገዛን እንደገና ደግሞ ምጽአቱን እየጠበቅን እንድንኖር ጌታ ይርዳን። እንጸልያለን። ቄስ ኤልያስ ወደዚህ መጥቶ ጸልይልናል። ክብር ለእግዚአብሔር ይሁን።
ሁላችንም እንጸልያለን። ግን በመጀመሪያ ሁሌም እንደምንናገረው አዳዲስ ሰዎችን መጥራት ስለምንፈልግ የፕሮግራማችን አንዱና ዋነኛውም ክፍል ነው። ሰዎች መዳን አለባቸው። ስለዚህ የምንወጣ ሰዎች አንድ ጊዜ እንድትታገሱን እንጠይቃለን፣ እንጸልያለን። እስኪ አዳዲስ ይሆናችሁ ይህንን የህይወት መንገድ ብርሃን የሆነውን ከጨለማው ግዛት ነፃ የሚያወጣውን ወደ ህይወት የሚመራችሁን ኢየሱስ ክርስቶስ በመካከላችን እንግዶች ካላችሁ ወደዚህ እንድትመጡ በአክብሮት እጋብዛችኋለሁ። ምንም ሳትፈሩ ቶሎ ቶሎ ነው። ዲያቆናት እያያችሁ አዳዲሶች ካሉ ወደዚህ እንዲመጡ፣ ሌሎቻችን እስኪ እንጸልያለን ልባቸው እንዲከፈት። ኑ አዳዲሶች ወደዚህ፣ አዳዲስ የሆናችሁ ወደዚህ ኑ። ኢየሱስ ሲመጣ እንዳያጣችሁ። ዛሬ እድል የመዳኑ ቀን የተወደደ ሰዓት ይሄ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን የምትወጡበት ቀን ይህች ናት፣ የእግዚአብሔር ቀን ለእናንተ። ስለዚህ ጉባኤያችን ላይ አዳዲሶች ካላችሁ ሳትፈሩ ወደዚህ እንድትመጡ እንጠይቃለን። ቶሎ ቶሎ ወደዚህ ነው። 1 ደቂቃ ጠብቃለሁ። ቶሎ አዳዲሶች ካላችሁ ሳትፈሩ ተነሱና ኑ። ይህ ቀን የህይወት የመዳን ቀን። ነገ ምን እንደምትሆኑ አይታወቅም። ከዚህም ስንወጣ ምን እንደምንሆን አይታወቅም። እግዚአብሔር የሰጠንን ቀን እንድንጠቀም ያስፈልጋል። አዳዲሶች ወደዚህ እንድትመጡ። ሃሌሉያ። ተነስተን ቆመን ጉባኤው እንጸልያለን። ሃሌሉያ። ኢየሱስ ይመጣል። እስቲ ጉባኤው ከፍ አድርጎ አሜን በል። ኢየሱስ ይመጣል። ኢየሱስ ከጨለማ ከየትኛውም ስቃይ ሊያድን ይመጣል። በክብር ይመጣል። ሊወስደን ይመጣል። ሊያሸንፍ ይመጣል። ክብሩ ሊገለጥ ይመጣል። ሃሌሉያ። እጆቻችን አንስተን እንጸልያለን። ኦ እግዚአብሔር አምላካችን ሆይ እናመሰግንሃለን። እያመሰገንን እናመሰግንሃለን። እያከበርን እናከብርሃለን። እያደነቅን እናደንቅሃለን። ኢየሱስ አንተ ንጉሥ ነህ። የዘላለም ንጉሥ ነህ። የሰላም ንጉሥ ነህ። የብርሃን ንጉሥ ነህ። ነፃ አውጪ ንጉሥ ነህ። ታላቅ ንጉሥ ነህ። የምታድን ንጉሥ ነህ። በሰማይ በምድር ዙፋን ያንተ ነው። በጌታ በኢየሱስም ዛሬ እናመሰግንሃለን። እጅግ አድርገን እናከብርሃለን። እኛንም በቃልህ እንደተናገርክን የምስራቹን ከዚህ ፕሮግራም በኋላ ወደ ቤታችን ስንሄድ ለምናገኘው ሁሉ ኢየሱስ ያድናል ብለን መናገር እንድንችል ጸጋ ይብዛልን። እኛም ደግሞ ጌታ ሆይ እንድንመለስ መጠንቀቅ ካለብን እንድንጠነቀቅ መመለስ ካለብን እንድንመለስ ስትመጣ እንዳታጣን እድል እንዳይጠፋ ዛሬ የዝግጅት ጊዜ ይሆንልን። የመንቃት ቀን ይሆንልን። የመመለስ ቀን ይሆንልን። መስመር ውስጥ የመግባት ቀን ይሆንልን። እግዚአብሔር ሆይ አንተን እያከበርን በዓሉን እንድናመልክ ለጎረቤቶቻችን ጌታ ኢየሱስ ክርስቶስ ስላንተ ስላንቺ ተወልዷል፣ ከጨለማ ያድንሻል፣ እሱን መኝ እያልን እንድንመሰክር አንደበታችን የተከፈተ ይሆን፣ ፍሬ ማፍራት ይሆንልን። እግዚአብሔር ሆይ ስለተናገርከን ክብር ምስጋና ለስምህ ይሆን። ስለ ሁሉ ከፍ ያለ እልልታና ጭብጨባ ላንተ ይሆን። ሃሌሉያ።